ኢየሱስ መጽናኛዬ፣ ኢየሱስ መዳኛዬ። በአሁኑ ሰዓት ከኢየሱስ ጋር ባልሆን ኖሮ ከአምላኬ ጋር ባልሆን ኖሮ ምን ያህል እንደምጎዳ ምን ያህል እንደምሰቃይና ምን ያህል የሰው ፍቅር ማጣቴ፣ የልጆቼን ፍቅር ማጣቴ፣ የቤተሰብ ፍቅር ማጣቴ ማንም ካጠገቤ ሳይኖር በብቻዬ በማልቀስና በማዘን እንዲሁም በመንከራተትና በመሰቃየት አስፋልት ላይ ያለሁ እናት ጌታ ኢየሱስን ባሊዝ ኖሮ አባቴን ባሊዘው ኖሮ የእውነት መጽናኛዬ ባይኖር ኖሮ ምን እንደመሆን አስቡት ኢትዮጵያውያን። በእውነት ለዚህ ለሚያልፍ ቀን የማያልፈውን አምላካችሁን አትርሱ። በእውነት ያለም መድኃኒት ኢየሱስ ክርስቶስ እውነት ስሙ ይባረክ። የኔ ንጉሥ ስሙ ይባረክ። በእውነት የኔ አምላክ ስሙ ይባረክ። ስሙ ከፍ ይበል። በእውነት ነፍሳቸውን የጠበቀልኝ ህፃናት ልጆቼን ቢያንስ ህይወታቸውን በስጋቸው ባላድናቸው ህይወታቸውን የጠበቀልኝ አምላክ ስሙ ይባረክ። ቆሜ እንዲሄድ የረዳኝ አምላክ ስሙ ይባረክ። በእውነት ጌታ ኢየሱስ ሆይ አከብርሃለሁ፣ ወድሃለሁ። እንጸልይ፣ በእውነት እናምልክ፣ እግዚአብሔርን እንጠብቀው። እውነት እሱ እንደማያሳፍረኝ አምነዋለሁ። ትዕግስት ብቻ ነው ያጣሁት የእውነት ኢትዮጵያውያንና እኔ በአምላኬ አላፍርም። አምላኬን እጠብቀዋለሁ፣ እተማመነዋለሁ። በእውነት አንተ የኔ የራሴ የግሌ አንደኛዬ ኢየሱሴ አባቴ አንተ የኔ የራሴ የግሌ አንደኛዬ ኢየሱሴ አባቴ ማን ኧረ ማን ይሆናል እንዳንተ አምላኬ? ማን እንዳንተ ይሆናል? ማን እንዳንተ ይህን ሁሉ መከራ ሊያሳልፍ ይችላል? ማን እንዳንተ ይህን ሁሉ ስቃይ ዝም ብሎ ሊያይ ይችላል? ማን እንዳንተ ምህረት ሊያደርግ ይችላል? አምላኬ ማን እንዳንተ ሊታገዝ ይችላል? ማን እንዳንተ ሁሉን በዝምታ ሊያይ ይችላል? አምላኬ ኢየሱስ ክርስቶስ ስምህ ይባረክ። እንደ ኃጢአታችን፣ እንደ በደላችን፣ እንደ ስቃያችን፣ እንደ አሰቃቂነታችን፣ እንደ መጥፎነታችን፣ እንደ ርኩሰትነታችን አንተ ግን ሁሉንም ነገር በምህረት አይተህ ዝም ብለህ አይተህናልና አቤቱ ይቅር በለን፣ አቤቱ እርዳን። አንተን በንስሐ ውስጥ ገብተን አንተን እንድናይ ወደ አንተ ፊታችን እንዲዞር ጌታ ሆይ እናመሰግንሃለን። የዓለም መድኃኒት ኢየሱስ ክርስቶስ ስምህ ይባረክ። በእውነት ስምህ ይባረክ። ጌታ ኢየሱስ ሆይ ይህን ቀን እንድናይ ስላደረግከን፣ ዛሬን ስለጠበቅከን፣ ዛሬን ወደ አንተ ፊታችን እንዲዞር ስላደረግ ሰላም። የተወደዳችሁና የተከበራችሁ የህግ አካላት እያንዳንዳችሁ ልጆች አሏችሁ፣ እያንዳንዳችሁ ባለትዳሮች ናችሁ፣ እያንዳንዳችሁ በቤት ውስጥ በልጆቻችሁና በእናንተ የምታሳልፉት ፍቅር አለ አይደል? እባካችሁን እራሩልኝ። እባካችሁን የህግ አካላት እባካችሁን እዚህ ድረስ 8 ወር ሙሉ እኔም ታሰርኩኝ በቁም እስር፣ ልጆቼም ታሰሩ፣ ታገቱብኝ። እባካችሁን እውነትን እንጂ የገለጽኩት ሐሰትን አይደለም። በእውነት አንዲት ወንጀል የተፈጸመባት እናት፣ በህፃናት ልጆቿና በራሷ ላይ ወንጀል የተፈጸመብኝ እናት፣ አዎ ኢትዮጵያውያን ስለምን እንጨክን? ኢትዮጵያውያን ሰው ከሞተ በኋላ ከንፈር መምጠጥ ምን ያደርጋል? ሰው ካለፈ በኋላ እንደዚህ ቢሆን ነበረ ብንል ምን ዋጋ አለው? ሰው ከሞተ በኋላ ሴትዮዋ እኮ ተናግራ ነበረ፣ ሴትዮዋ እኮ እውነቷን ነበረ ብንል ምን ያደርጋል? ኢትዮጵያውያን ኧረ ተው። በህይወት እያለው ደስ እንዲለኝ አድርጉኝ። አዎ ከብረት ዝገት ከሰው ልጅ ስተት አይጠፋምና የእኔ መሳሳት በሚዲያ ላይ ማውራቴ ነው። የኔ መሳሳት አፌ ስለሆነች ያለችኝ መሳሪያ በአፌ ለህዝብ እውነቱን ማሳወቄ ነው። ኢትዮጵያውያን የተፈጸመብኝን ወንጀል ቀደም ብዬ በጣም በብዙ ዘርዝሬዋለሁ። ደግሜ እሱን አላወራም። ነገር ግን ዛሬ ላይ እባካችሁ ወላጆች የህፃናት ፍቅር፣ የህፃናትን ሽታ፣ የህፃናትን አፍ፣ የህፃናትን ንግግር ወይም ደግሞ የህፃናትን ገላ የምታውቁ የህግ አካላት ባካችሁን እራሩልኝ። ባካችሁን በየቢሮአችሁ ስመጣ በር አትዝጉብኝ። በር ላይ አናስገባም ብላችሁ አትመልሱኝ። ስሙኝ፣ አዳምጡኝ። እኔ ጋር የማያልቅ
የተሸከምኩት ብዙ ነገር አለኝና ችግሬን ስቃዬን ሳወራችሁ ባትፈጽሙልኝም እንኳን ሰምታችሁኝ ነገ ምን ማድረግ አለብን ብላችሁ ትመካከሩና እግዚአብሔር የሚወደውን ነገር ትሰሩልኛላችሁ በእርግጠኝነት ለኔም ለልጆቼም። እናትና ልጅን በመነጣጠል ፍትህ አይመጣም። በእውነት እናትና ልጅን ነጣጥለን ፍትህ ይመጣል ብለን አስበን ከሆነ ተሳስተናል። የተፈጸመብን ወንጀል ነው። የተፈጸመብን ሰቆቃ ነው። የተፈጸመብን ስቃይ ነው። ልንወጣው የማንችለው ስቃይ ገጥሞናል። ነገር ግን አሁን መፍትሄ ያለን አሁን ጥሩ መፍትሄ እያደረግን ነው ብላችሁ ከሆነ ምናልባት ወንጀልን መከላከል ጥሩ መፍትሄ ሆኖ እያለ ሕፃንና እናትን መለያየት ግን መፍትሄ አያመጣም። በእውነት ነው የምነግራችሁ። እኔ በጣም ናፍቀውኛል ልጆቼ፣ እጅግ በጣም እርበውኛል ልጆቼ። ሰላም የተከበራችሁና የተወደዳችሁ ውድ ኢትዮጵያውያን፣ የእውነት ኢትዮጵያውያን ሕፃናት ልጆች ያላችሁ፣ የ4 ዓመት ሕፃን፣ የ7 ዓመት ሕፃን፣ የ13 ዓመት ሕፃን ልጆች ያላችሁ እናቶች ድምጻችሁ አይለኝ፣ ድምጽ ሆኑኝ እባካችሁ። ሰው ያጠፋል፣ ነገር ግን ጥፋቴ እውነት እንጂ ውሸት የለበትም። ጥፋቴ እውነት እንጂ ውሸት የለበትም። በእውነት እኔ የቻልኩትን ነገር እያንዳንዳችሁ ቤት ውስጥ ቢገባ፣ እኔ የቻልኩት ስቃይ፣ እኔ የቻልኩት መከራ፣ እኔ የቻልኩት ወንጀል፣ እኔ የቻልኩት ምን ብዬ ልንገራችሁ? ጤነኛ የሆነውን ሰውነታችሁ፣ ምንም ነገር የሌለባችሁን ሰውነታችሁ ቅጠል በመበጠስ በቃ ሚስጥር እንኳን ደብቃችሁ ቢሆን ሌሊት በተኛችሁበት በመምጣት በዛ ቅጠል አማካኝነት ሚስጥራችሁ ዝግዝግ አርጋችሁ እንድታወሩ የሚያደርግ፣ በተኛችሁበት እፎይ ብላችሁ ደግሟችሁ እርፍ ባላችሁበት ሰዓት መተኛታችሁን ቼክ ካደረጉ በኋላ አጠገባችሁ በመምጣት እናንተን አፍዝዞ አደንዝዞ ከጥቅም ውጪ ወይም ደግሞ ከዓላማ ውጪ እንድትሆኑ ወይም ደግሞ ሰርታችሁ ለማግኘት ጥቅምን ባይሆን ለዕለት ጉርሳችሁ ለዕለት ለመኖር እንኳን ለማግኘት ብትፈልጉ እንዳታገኙ፣ ምንም አይነት ነገር ወደ እናንተ እንዳይመጣ ራቁታችሁን የሚያስቀር ቅጠል በጥሶ ይህንን የመሰለ ወንጀል እየተፈጸመብኝ ከእንደገና ንጹህ የሆነ ገላ የሰጠኝ እግዚአብሔር እንቁላል አስመስሎ የሰጠኝ ልጆቼን ገላ እያንዳንዳቸው ላይ ቆሻሻና አጸያፊ የሆነ ወንጀል በመፈጸም እነዚህ ልጆች አእምሯቸው እንዲበላሽ የተለያየ አይነት ነገር አፋቸውን እየፈረቀቁ ወደ ሆዳቸው በመክተት ልጆቼን የሚመርዝና ልጆቼን በቃ ጭንቅላታቸው ጥሩ እንዳይሆን፣ ትምህርታቸው እንዳይማሩ፣ ጤነኛ እንዳይሆኑ፣ ሰቆቃ እንዲያሳልፉ በእውነት ነው የምነግራችሁ ኢትዮጵያውያን፣ ደማቸው እንዲፈስ በጣም አተኩሬ ልነግራችሁ የምፈልገው ነገር ይሄ ነው። ደማቸው እንዲፈስና የነሱ መጠቀሚያ ብቻ እንዲሆኑ፣ ሌላ አካል እንዳይጠቀምባቸው ማለት ሌላ አካል የራሳቸውን ነገር እንዳያገኙ። አሁን እንግዲህ ግለሰቡ ለራሱና ለሚፈልጋቸው አገልግሎት ለሱ ጥሩ ስም ለሚያወድሱና ጥሩ ስም ለሚሰጡ ለነሱ መጠቀሚያ እንዲሆኑ የሕፃናት ልጆቼ ደም እንዲፈስና ደማቸውን በመቅዳት ወንጀል እየተፈጸመባቸው ይህንን ዝም ብለን የምናይ ኢትዮጵያውያን ተው በእኛ